ቆይ ለምን የማን ወንድም ምን ያገተው? ወንተ ነው ወንድም ያኔን አሁን ሽማግሌ ልኮ ሁለተኛ በላይ ላይ ሊያገባ ነው። ያንን ያየው ዝም ምለው ደልቶኝ ይመስላል? ተመችቶኝ ይመስላል? ሴት እኮ ነኝ እማይከፋኝ ይመስላል? ፈጣሪ ይመስገንና ምንም አይነት ሰው ሳይጎዳ ማንም ምንም ነገር ሳይሆን ነው እሱን በቁጥጥራችን ስር ያዋል ነው። ስለ ባለቤትሽ እንዲሁም ስለ ሁሉ ባለቤትሽ በነገራችን ላይ ከኛ ጋር ያለው ማለት ከናንተ ጋር እንዴት? ሚኪ ማለት ለሁላችንም በጣም አስፈላጊ ሰው ነው። ማንኛችንም ቢሆን እሱን ባጣንባት ጊዜዎች፣ በታሰረበት ጊዜ፣ በታመመበት ጊዜ በጣም በአእምሮም በጣም ተጎድተን ነበር ሁላችን። መኖሬና ለመኖሬ ራሱ ግድ የሚሰጠው ሰው። እሺ ምንድን ነበር የተፈጠረው በመሃል ማለት እንደዚህ እንዲለወጥ ያደረገው? እኔ ምንም የማውቀው ነገር የለም። አዎ ጠበቋ እንዴት አወቅሻት? ስለማውቃት በሰራተኝነት ሆነሽ እየሰራሽ እንደሆነ ነግረሽኛል። ተመላላሽ ሰራተኛ። እሺ ምን አለ መሰለህ ጓደኛችሁ ታስሮ ነበር። ማን ነበር ስሙ? ሚኪ ምናምን አይደል? እሱንም ያስፈታችሁ እሷ ነች። ወላ የሆነ ሰዓት ሳይመታኝ ምናምን ሲቀር ምን አድርጌ ነው ምን አጥፍቼ ነው ብዬ በጣም ነው የሚደብረኝ። ብታይ ከሱ ጋር መጋጨት ምንም አያስፈልግም። እኛም ህግ ጠፍቶ መጋጨቱ ጠፍቶን ሳይሆን ብሩ በልጦብን ጥቅሙ በልጦብን ነው አርፈን ቁጭ ያለው። ገና ሚስቱ ሳትሆኚ በፊት ይህንን ስራ ከመጀመሩ በፊት የምታቂበት አንድ መረጃ አለ። ሰው አይደለህ እንግዲህ አንድ ነገር ለማግኘት አንድ ነገር ማሳጣት ግድ ነው። ሰላም ውድ የጎጆ ቲዩብ 2 ተመልካቾቻችን እንደምን አላችሁ? እኔ ናቲ ነኝ። እንደምታውቁት ከዚህ በፊት በነበሩት ቪዲዮዎቻችን የሚኪን ቦታ ተክቼ እየሰሩ ያሉት እኔ ነኝ። ሚኪ ሰሞኑን በደረሰበት ሀዘን የተነሳ እረፍት እንዲያደርግ ተነጋግረን እኔ የሱን ቦታ ተክቼ ለመስራት እዚህ ከእናንተ ጋር ተገኝቻለሁኝ። እናንተም ላሳያችሁኝ ፍቅር ላሳያችሁኝ ማበረታቻ በሙሉ እናንተንም ማመስገን እፈልጋለሁኝ። አሁንም ቢሆን በየኮመንቱ እየገባችሁ ኮመንት ላይ ለኔ ያላችሁን ድጋፍ እንዲሁም ደግሞ ቻናላችንን ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ተደራሽነቱን እንድታሰፉልን እንጠይቃለን። እንግዲህ ከዚህ በፊት የነበረውን ቪዲዮዎቻችንን በደንብ እያያችሁ ነበረ። እንግዲህ ተመልካቾቻችን እንደምታውቁት ከዚህ በፊት በነበረው ቪዲዮአችን የዚህ ሁሉ ነገር መነሻ የሆነውን ሰለሞን የተባለውን ግለሰብ በቁጥጥራችን ስር አውለነዋል። የዚህ ሁሉ ነገር መነሻ እሱ ነው። እንደምታውቁት እያንዳንዷን ነገር የሚያደርገው ከፊት ሆኖ እያንዳንዷን ነገር የሚመራው እሱ ነው። በሚገርም ሁኔታ ግን እሱም በቁጥጥራችን ስር አውለነዋል። ማንም ቢሆን ከህግ በታች እንደሆነ ለሁላችሁም ቢሆን ከዚህ በኋላም ለሚፈጠሩ ለእያንዳንዱ ነገር ማሳያ ይሆናል። ሰለሞን ማለት እንደምታስቡት ቀላል ሰው አይደለም። በቀላሉ ማለያዝ ነው። ፈጣሪ ይመስገንና ምንም አይነት ሰው ሳይጎዳ ማንም ምንም ነገር ሳይሆን ነው እሱም በቁጥጥራችን ስር ያዋል ነው። እንደዚህ ስላችሁ ግን በቀላሉ ያዝነው ማለት አይደለም። በጣም ለፍተንበታል። ለረጅም ጊዜ ተከታትለነዋል። ጊዜያችንን፣ ጉልበታችንን፣ ገንዘባችንን አባክነን ነው እሱን የያዝነው። እንደዚህም ሆኖ ተመስገን ነው። ቢያንስ እሱን አይተነዋል፣ ይዘነዋል እና እያንዳንዱን ነገር አወጣተነዋል። የሁለተኛ የተባለችው ሚስቱንም ይዘናት እያንዳንዷን ነገር አወጣተናታል። እሷንም አሁን ብቸኛ ከነሱ መሀል የቀረችው ግለሰብ ብትኖር የመጀመሪያ ሚስቱ ነች። እንግዲህ የስራ ባልደረቦችም ቢሆኑ የመጀመሪያ ሚስቱ ነች የተባለችውን ግለሰብ ሊይዟት በዚህ ሰዓት እሷ ወዳለችበት ቦታ እየሄዱ ይገኛሉ። እንግዲህ ተመልካቾቻችን በቀጣዩ ስንገናኝ ምናልባትም የምስራች ይዤላችሁ ነው የሚመጣው። በእርግጠኝነትም ይዤላችሁ እመጣለሁኝ። እኔ እንግዲህ እንደምታውቁኝ አሁን ነው ወደ ሚዲያ ፊት ለፊትም የወጣሁትኝ። የሚኪን ፈለግ ተከትዬ ነው እዚህ ጋር ያለሁት። ሚኪ ሰሞኑን በደረሰበት ችግር ምክንያት እረፍት እንዲያገኝ እንዲሁም ራሱን አረጋግቶ በአዲስ ጉልበት በአዲስ ሞራል ወደ እናንተ እንዲመጣ የሱን ቦታ ተክቼ እየሰራሁኝ ያለው ሰው ነኝ። ሚኪ ማለት ለሁላችንም በጣም አስፈላጊ ሰው ነው። ማንኛችንም ቢሆን እሱን ባጣንባት ጊዜዎች፣ በታሰረበት ጊዜ፣ በታመመበት ጊዜ በጣም በአእምሮም በጣም ተጎድተን ነበር ሁላችን። ምክንያቱም ሚኪ ማለት ከፊት ለፊታችን ሆኖ እያንዳንዷን ችግር እየተጋፈጠ እያንዳንዷን ነገር እየተወጣ ለእያንዳንዷ ነገር መፍትሄ እየፈለገ ሁላችንንም እየመራን ያለ ወጣት ነበረ። በጣም ጠንካራ ሰው ነው ሚኪን። ሁላችሁም ታውቁታላችሁ። በእያንዳንዱ ቪዲዮ ከዚህ በፊት የሚፈቱ የማይመስሉ ችግሮችን በሙሉ ፈቶ አሳይቶናል። ከዚህ በኋላም ቢሆን በአዲስ መልኩ ተመልሶ በአዲስ ጉልበት በአዲስ ሞራል መጥቶ የሚፈቱ የማይመስሉ ችግሮችን እንደሚፈታ ሙሉ በሙሉ እርግጠኛ ነኝ። እኔም ብሆን የእሱን ቦታ ተክቼ እስከመጣሁበት ጊዜ ሰዓት ጀምሮ የእሱ አድናቂ ነኝ። እሱን በጣም ነው የምወደው፣ እሱን በጣም ነው የማከብረው። ለእኔ አርአያዬም ነው ጭምር ማለት እችላለሁ። እሱን አይቼ ነው እኔም ወደዚህ ቦታ ላይ ለመምጣት የወሰንኩትኝ። እሱን ማገዝ እንዳለብኝ ስለተሰማኝ ነው ይህንን ነገር ያደረግኩትኝና ወደ ሚዲያ መጥቼ ከእናንተ ጋር የተገናኙት። እንግዲህ ተመልካቾቻችን እናንተም ብትሆኑ ላሳያችሁኝ ፍቅር በጣም ላመሰግናችሁ እወዳለሁ። በየኮመንቱ እየገባችሁ ለኔ ያላችሁን ፍቅር ለኔ ያላችሁን አክብሮት እየነገራችሁኝ ነው። አሁንም ቢሆን የእናንተ ሀሳብ የእናንተ ፍቅር እኔን በጣም ስለሚያበረታኝ አሁንም ቢሆን እየገባችሁ በየኮመንቱ እየገባችሁ አብራችሁኝ እንደሆናችሁ እንድታሳዩኝ እፈልጋለሁ። እንዲሁም ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ከጎኔ መሆናችሁን አሳዩኝ።
በጣም አመሰግናለሁ። ከዚህ በኋላም ላለውም ከዚህ በፊትም ለነበረው ለሁሉም ነገር በጣም አመሰግናለሁ። አብራችሁ ስላላችሁ እያንዳንዷን ነገር ለእናንተ ማሳያችሁ ይሆናል። ተከታተሉኝ። አመሰግናለሁ። ውድ ተመልካቾቻችን እንግዲህ በድጋሚ ተገናኝተናል። ቃል በገባሁላችሁ መሰረት የሰለሞንን የመጀመሪያ ሚስቱን እዚህ ጋር ፊት ለፊት ይዣት መጥቻለሁኝ። ከሷ ጋር የሚኖረንን ቆይታ እንድትጋበዙልኝ በአክብሮት ጠይቃለሁኝ። ወደ እሷ በቀጥታ እንሸጋገራለን። እሺ ይኸውልሽ፣ እዚህ ጋር የመጣሽው የምታውቂውን ነገር ለመናገር ብቻ ነው። ምንም የሚያስፈራሽ ወይንም የሚያስደነግጥሽ ነገር የለም። በመጀመሪያ ቀለል አድርገን እንጀምርና ራስሽን ከመግለጽ እንጀምር። ስላንቺ አንዳንድ ነገሮች ንገሪኝ። እሺ ቆይ እኔ ምንም የማውቀው ነገር የለኝም። ለምንድን ነው እዚህ የመጣሁት? ይኸውልሽ እሱ ሊያሳስብሽ አይገባም። በቃ በጣም ቀላል ነገሮች ነው አሁን የምጠይቅሽ። ትንሽ ጥያቄዎችን ነው የምጠይቅሽ። ከዚህ ቀደምም ነግሬሃለሁ። ምንም የማውቀው ነገር የለኝም። የማላውቀው ነገር ምን ልነግርህ እችላለሁ? ስለ ራስሽ ነው የምጠይቅሽው። ስለ ራሴ ምን? ስለ አንቺ ማን ነሽ? ስምሽ ማን ነው? ሶፊ። ሁሉንም ነገር በደንብ ንገሪኝ ስለ አንቺ። ይኸውልሽ ስሚኝ፣ አንድ ነገር ልንገርሽ። እሺ ስሚኝ፣ ይኸውልሽ ስላለሽበት ሁኔታ፣ ስለ ባለቤትሽ እንዲሁም ስለ ሁሉ ባለቤትሽ በነገራችን ላይ ከኛ ጋር ነው ያለው። ማለት ከእናንተ ጋር? እንዴት? ከኛ ጋር ነው ያለው። እኛ ቁጥጥር ስር ነው ያለው። እሱን ከማግኘታችን በፊት ነበረ አንቺን ለማግኘት ያሰብኩትኝ። እንደ አጋጣሚ ሆኖ አንቺን ቀድሜ ማግኘት አልቻልኩኝም ነበር። ነገር ግን የሰለሞን ሁለተኛ ሚስቱን አግኝቻታለሁ። እሷም ጭምር ከኛ ጋር ነች ያለችው። የቀረሽው ብቸኛ ሰው አንቺ ነበርሽ። አንቺም እዚህ ጋር ተገኝተሻል። እውነቱን ለመናገር ስለእናንተ ስለ ሰለሞን በሙሉ ምንም አላውቀው ነገር የለም። አስፈላጊ ነው ስለሱ ማጣራቱ? አዎ በደንብ። ምክንያቱም ይኸውልሽ እያንዳንዱን ነገር ታውቂያለሽ። በግጤነት መግሽ ነው ስለሱ ነው ማወቅ የፈለከው፣ እሱ ነው ማጣራት የፈለከው። ከኔ ጋር የሚገናኝ ጉዳይ የለም። እሱ ለምንድን ነው እንደዚህ የተቀመጥኩት? አለ በደንብ። ይኸውልሽ ስለሁላችሁም በማጣራበት ጊዜ ሰለሞን አንቺን ከዛ ከሁለተኛዋ ሚስቱ በላይ አብልጦ እንደሚንከባከብሽ እና ደግሞ በየቦታው በሄደበት ቦታ በሙሉ አንቺን ይዞሽ እንደሚሄድ አውቄያለሁ። ሰለሞን ነው እኔን ይዞኝ የሚሄደው? ልትዋሽኝ እንዳትሞክሪ። በነገራችን አይደለም ሰለሞን ለእንደዚህ አይነት ነገሮች ግድ የሚሰጠው አይነት ሰው አይደለም። እንደምታስበው ማንኛችንም ባለትዳሮች እንደምናሳልፈው አይነት ጊዜ የሚያሳልፍ ሰውም አይደለም። እሱን አውቃለሁ። የተሳሳተ መረጃ ነው ያገኘው አውቃለሁኝ። እሱን ግን ደግሞ ስለ ሰለሞን የምታውቂው ማንም የማያውቀው በአንቺና በእሱ መካከል ያለ አንድ ሚስጥር እንዳለ በደንብ አውቃለሁ። አዎ አለ። ስለዚህ ያንን ነገር ማውቀው ሚስጥርም ባሌ እንደሆነ ነው። ሌላ ምንም የማውቀው ነገር የለም። ክርስቲና አታስጨርሽኝ። ምንም ትዕግስት አለመጨረስ እዚህ ጋር የሚያገናኘው ነገር የለም። ስሚ፣ መጀመሪያ ላይ ስትመጪ ፈርተሽ ነበር፣ ተደናግጠሽ ነበር። ኦፍ ኮርስ አሁን ማላውቃችሁ ሰዎች ጋር አይደል የመጣው? ለምን አልፈራ? ለምን አልደነግጥም? ሴት ልጅ እኮ ነው። በዚሁ የምትቀጥይ ከሆነ አንዳንድ ጉልበቶችን ስለመጠቀም ላስብ እችላለሁ። ምን እንዳደረግ ነው ጉልበት የምትጠቀመው? አልገባኝም። የምታውቂውን ነገር እንዳለ ለኔ መናገር። ምንም የማውቀው ነገር የለኝም። የማውቀው ነገር ቢኖር ምን አስደበቀኝ እኔ? እሺ በጣም ከቀላል ጥያቄ ልጀምርልሽ። ሰለሞን ሁለት ሚስቶች እንዳሉት ታውቂያለሽ። አንዷ አንቺ ነሽ፣ አንዷን ደግሞ አግኝቻት በጣም የማይሆን ነገር እያወራችልኝ ነበረ። እስኪ ማለት ከአንቺም አንደበት መስማት እፈልጋለሁ ይሄ ነገር እንዴት እየተፈጠረ እንደሆነ። ምን ነገር ማለት አንቺ ነሽ የመጀመሪያ ሚስቱ አይደል? ሁለተኛ ሚስት ሊያገባ እንደሆነ ታውቂያታለሽ እና አብራችሁ ልትኖሩም ነገር ነው አይደል? እንትናችሁ አንዳንዴ ጊዜ የማትፈልገው ቦታ ላይ ያቆማል። ጊዜውን ለማለፍ ደግሞ አንገትህን ደፍተህ ማለፍ እንጂ ምንም የማትችልበት ሁኔታ ላይ ትቆማለህ። ምንም ማለት ማድረግ የማትችልበት ቦታ ላይ። እኔ ምንም ማድረግ ስለማልችል ምንም ማለት ስለማልችል ነው የተቀመጥኩት። አሁን አንተ ቆይ ስለ እንደዚህ አይነት ጉዳይ ልታወራኝ ነው የመጣኝ? ገና ከዚህም በላይ ብዙ ነገር አወራሻለሁ። እኔ ምንም በቃ ስለ ትዳሬ ጉዳይ ምንም ነገር ማውራት አልፈልግም። ተረጋጊ። ምንም ተረጋጊ አትበለኝ። የሰውን ቁስል እየነኩ ተረጋጊ ማለት አስፈላጊ አይደለም። እኔ አንቺን ላሳዝንሽ ፈልጌ ወይንም ደግሞ ላስከፋሽ ፈልጌ አይደለም ይሄን ጥያቄ ጠይቁሻለሁት። በቃ ሁሉንም ነገር መፍትሄ ለማበጀት ነው። እኔ ዛሬ እንደምታዩት አይነት ሰው አልነበርኩም። እናትና አባቴ በልጅነቴ ነው የሞቱት እና ከሰው ቤት እየሰራው ነበር መማረው። የ10ኛ ክፍል ተማሪ ሆኜ ከነሱ ቤት ሲሰራ ነው ያወቀኝ። ያኔ አሁን የምታየውን አይነት የምታውቀውን አይነት ሰለሞን አልነበረም። ደህና ሰው ነበር፣ ጥሩ ሰው ነበር። ተጋብተን በሰላም መኖር ጀመር። ግን ያም ሆኖ ኦልሬዲ ከተጋባን ከ5 ዓመት በላይ ሆኖናል። ልጅ አይፈልግም፣ ልጅ እንደወልድ አይፈልግም። በእድሜ ነው እየተጫወተ ያለው፣ በማንነቴ በክብሬ ነው እየተጫወተ ያለው። ስለሱ ምን እንድነግርህ ጠብቀህ ነው? ስለሱ ደህና ነገር እንድነግርህ ጠብቀህ ነው? ስለዚህ እኮ ይኸውልሽ ይሄ ያንቺ ህይወት ነው አይደል? ሁሉንም ነገር ትተሽ መሄድ ትችይ ነበር። ትቼ መሄድ አቅቶኝ አይደለም። እናትና አባቶቼ በሞቱ ጊዜ ልክ እንደ እናት ያሳደገችኝን
እሷ ነገ ልብሻለሁ እያለ ያስፈራራኛል። ከቤት እንኳን እንዳልወጣ ያደረገኝ በእሷ የተነሳ ነው። እኔ ደግሞ እሷ ምንም እንድትሆን አልፈልግም። ያኔ መንገድ ላይ በወደኩ ሰዓት እንደ ቤተሰብ እንደ እናት አባት የሆነችኝ እሷ ናት። እሺ ከሰለሞን ጋር ትውውቃችሁ እነሱ ቤት ችግር የለውም። እሺ በሰራተኝነት ሆነሽ እየሰራሽ እንደሆነ ነግረሽኛል። ተመላላሽ ሰራተኛ። እሺ በጊዜው ሰለሞን ምን አይነት ሰው ነበር? እስኪ ንገሪኝ ስለ ሰለሞን። እኔ አሁን የምትለውን አሁን እየሆነ ያለውን አይነት ሰለሞን አላውቅም። የአንድ ድርጅት ተቀጣሪ ሰራተኛ ነበር። እሱን ነው የማውቀው። መልካም ባህሪውን የእውነት ባልነቱን ነበር የማውቀው። ግን ከሆነ ሰዓት በኋላ ታሪክ እንዳለ ተቀየረ። እማላውቀው ሰው ሆነ። አይደለም ስለኔ መጨነቅ፣ ስለ ቤቱ መጨነቅ፣ መኖሬና ለመኖሬ ራሱ ግድ የሚሰጠው ሰው። እሺ ምንድን ነበር የተፈጠረው በመሃል ማለት እንደዚህ እንዲለወጥ ያደረገው? እኔ ምንም የማውቀው ነገር የለም። በቃ የሆነ ሰዓት ኮምፕሊትሊ ነው የተቀየረው። በቃ ይሄ ነው ብዬ የምለው ነገር የለም። እሺ ለሱ ነግረሽ ይሄ እንደዚህ ነው እኮ እየተፈጠረ ያለው ነገር ብለሽ ነገሮችን ለማስተካከል ነው። ስንት ጊዜ አወራን። ምን አይደል አርፈሽ ኑሪ፣ መኖር ከፈለግሽ አርፈሽ ኑሪ። ከዛ ውጪ በእናትሽ ነው የምትፈርጁ። እናቴ ታማሚ ነች ያሳደገችኝ ያልኩና እሱን እያሳከማት ያለው ምናምን ልጆች የሏትም መሀን ነች። እኔ ደግሞ ስራ እንዳልሰራ አድርጎ ቤት ውስጥ አስቀምጦኛል። ምንም ላደርግ አልችልም። ስለዚህ ያለኝ አማራጭ የሚያደርገውን ነገር ችሎ መኖር ነው። አሁን ሽማግሌ ልኮ ሁለተኛ በላይ ሊያገባ ነው። ያንን እያየው ዝም ምለው ደልቶኝ ይመስላል? ተመችቶኝ ይመስላል? ሴት እኮ ነኝ። እማይከፋኝ ይመስላል? አንተ ጭራሽ እዚህ እንደዚህ ነው ተናገሪ ምናምን እያልክ ትጮህብኛለህ። ምኑን ነው የምናገረው? የትኛው መልካም ነገር ነው ጥቼ የምናገረው? ሁለተኛው ሚስቱ እንደነገረችኝ ከሆነ ግን ከአንቺ ጋር መጀመሪያ እንደተነጋገራቸው እና ጀስት የሙሽራ ቬሎዋን ጭምር እንደመረጥሽላት ግን ደግሞ እኔ ያን ነገር ወደዋለሁ ስለ አንተ ስንት ማናችንም ብዙ ሀብታሞች እናውቃለን አይደለ? የማይወድ ቢሆን ይህን ሁሉ እርቀት መሄድ አይጠበቅበትም። አንተን መፍታት አስወጥቶ መላክ ይችላል አይደል? እሱ ግን ስለሚወደኝ እኔን መልቀቅ ስለማይፈልግ ነው እንደዚህ እያረገ ያለው። ስለዚህ ተመችቶሻል ነው ይሄ ህይወት? አዎ ልጅ አይፈልግም። በቃ ልጅ ከሱ በኋላ የሚመጣ ነገር ነው። ከልጄ በፊት እሱን ነው ያገኘሁት። እሱን ነው የማውቀው፣ እሱን ነው የምወደው። ስለዚህ እሱ ለኔ በቂ ነው። ወላ የሆነ ሰዓት ሳይመታኝ ምናምን ሲቀር ምን አድርጌ ነው ምን አጥፍቼ ነው ብዬ በጣም ነው የሚደብረኝ ብታይ። ቆይ ምንድነው የምታወሪው? ማለት ያንቺ ከፋ ልበል ደግሞ ከዛችኛዋ ማለት እያወራችሁ ያላችሁት ነገር የሆነ ከሰውኛ ወጣ ያለ ነገር ነው። ጀስት ታውቂያለሽ ሌላ ሚስት ላይ ገባ እንደው ሲቀጥል ደግሞ አንቺ ደግሞ ሆነ የገረመኝ ነገር ምንድነው? ካልመታይ ምናምን ናት ብታይ ደስ የምትል ልጅ ናት። ሊያገባት ያሰባት ልጅ ራሱ አንድ ቤት ነው ልንኖር የተዘጋጀ ነው ምናምን። ከልብሽ ነው እንደዚህ እያወራሽኝ ያለሽው? አስደስቶኝ አይደለም ነግሬሃለሁ። መጀመሪያውን ደስ ብሎኝ ባይሆንም ግን በቃ እሱን ስለምወደው ምንም ያድርግ እቀበለዋለሁ። አይ ቲንክ እሱ ራሱ እንደዚህ የሚሆነው ስለሚወደኝ ነው የሚመስለኝ። እንደኔ ራሱ መውደድ የሚችል አይመስለኝም። ኦኬ ስለዚህ ለአንቺ የፍቅር መገለጫ ዱላና ይሄ ሌላ ሴት ማምጣቱ ሲቀጥል ደግሞ አንቺን ከብታ ለማስወጣት ነው። ፍቅሩን በዱላ ከሆነ መግለጽ የሚችለው ኦፍ ኮርስ ለኔ ፍቅሩን እየገለጸልኝ ነው። ደስ ይለኛል ያ ነገር። እሺ እኔ በግል አሳሰብሽ አልገባም። ትንሽ ሴጣኔ የሆነ አሳሰብ ቢሆንም ያለሽ በግል አሳሰብሽ መግባት አልፈልግም። እንደፈለግሽ ማሰብ ትችላለሽ። የምፈልገው ጥያቄዎችን እንድትመልሽልኝ ብቻ ነው። ከዚህ በላይ ጥያቄ አለ? ሰዓት የለኝም እንደነገርኩ። ወዴትም አትሄጂም ማለት ወዴትም አትሄጂም? አልገባኝም። ይኸውልሽ ሰለሞንም ሁለተኛ ሚስቱም ጭምር እኛ ጋር ናቸው ያሉት። የቀረሽው አንቺ ብቻ ነሽ ብዬሻለሁ። ከእነሱ ጋር ወስድሻለሁ፣ ችግር የለም። መጋዘን ውስጥ ገብተው እነሱ እየተጠፈጠፉ ነው ያሉት ማለት ጥጋባቸው እስኪበርድላቸው ድረስ። ምን አደረጉ? ልክ እንዳንቺ እንደዚህ ያልተጠየቁትን ነው የሚደፈልፉት ምናምን ነገር እና ያልተጠየቁትን ነው። ሲቀጥል ደግሞ በጣም ሰለሞን በጣም ጠጋብ ያለበት ሰው በጣም ኢጎ አለበት በጣም ማለት ነው። እሺ ይኸውልሽ አሁንም ቢሆን የምጠይቅሽን ጥያቄዎች ትመልሽልኛለሽ። እስካሁን በጣም በአሪፍ ሁኔታ ነው እየሄድን ያለነው። ምንም አይነት ጸብ የለም፣ ምንም አይነት ጭቅጭቅ የለም። ከዚህ በኋላም በዚሁ እንደምንቀጥል ተስፋ አደርጋለሁ። እንስማማለን? ጸብን ምን አመጣ? ስለዚህ በግልጽ የምጠይቅሽን ጥያቄ ትመልሽልኛለሽ ማለት ነው። አሁንም ቢሆን ከአንቺ ማወቅ የምፈልገው አንድ ነገር አለ። ሰለሞን ከማንም ለይቶ ለአንቺ የተለየ እንክብካቤ ያደርግልሻል። ያን ነገር የሚያደርግልሽ ሚስቱ ስለሆንሽ ብቻ አይደለም። ያችኛዋ ሚስቱ ነች፣ ግን በአንቺ ልክ አይንከባከባትም፣ በአንቺ ልክ ከወዳትም፣ በአንቺ ልክ በሄደበት ሁሉ ይዟት አይደለም። ቀድሞ ከማወቅ ጋር የሚገናኝ ነገር አለ። አንዳንድ መረጃዎችን ለማጣራት ሞክሬያለሁ። በፊት ገና ሚስቱ ሳትሆኚ በፊት ይህንን ስራ ከመጀመሩ በፊት የምታቂበት አንድ መረጃ አለ። ኧረ እኔ ምንም አላውቅም። ልትክጂኝ አትሞክሪ። እውነት ምንም አላውቅም። ምን እንደሆነ አላውቅም እንጂ የምታቂው ነገር እንዳለ በደንብ እርግጠኛ ነኝ። የሰለሞን ስራ ላይ የሚፈጠሩ እያንዳንዷን ነገር ታውቂያለሽ።
በመሃል ማወቅ የሌለብሽን ነገር እንዳወቅሽ አውቃለሁ ነገር ማለት ነው። የእናንተ ችግር ምንድነው? እናንተ ሰለሞን እንድትከታተሉት ያደረጋችሁ ነገር ምንድነው? ምክንያቱም ሰለሞን ህገወጥ ስራዎችን ስለሚሰራ እንዲሁም አንድ እህታችን በሱ የተነሳ ስለተገደለች። ማናት እህታችሁ? ግድ አስፈላጊ ነው እሱ መናገር? ጠበቃ? አዎ ጠበቃ። እህታችሁ ናት አይደል? በጣም እህታችሁ ናት። አዎ ጠበቃ። እንዴት አወቅሻት? ስለማውቃት። እህታችሁ አይደለች? እንዴት አላውቃት? እንዴት ልታውቂያት ቻልሽ? ማለት እሷን በጣም የቅርብ ወዳጃችሁ ስለሆነች አውቃታለሁ። ማለት እንዴት ልታውቂያት ቻልሽ? እሷን ይሄን ያክሉላችን እኛ እንኳን በቅርበት አናውቃትም። እሺ ሌላውን ተውና አሁን ሰዓት ከምንገድል የፈለከው ምንድነው? ስለ ሰለሞን እንድነግርህ አይደለ? ስለ ሰለሞን የወንጀል ስራዎች እንድነግርህ አይደለ የፈለከው? ይሄንን ግን ትነግሪኛለሽ? እሺ ሰለሞን ማለት በጣም የተለያዩ የህገ ወጥ ስራዎችን የሚሰራ ሰው ነው። በቂ ነው ወይስ ልጨምርልህ? በደንብ የምታውቂው ነገር በሙሉ እንድነግርህ ነው የምፈልገው። ሰው ልጅ በቁሙ ሰውነቱን እየቆራረጠ የሚሸጥ ሰው ነው። ወላ እንደውም ለዚህ ስራቸው ሌላ ሀገር ቤት ተከራይተው መስራት ሊጀምሩ። የት አካባቢ? አይ ዶንት ኖ አማውቀው ነገር የለኝም፣ እውቅናው የለኝም። ብቻ ሌላ ሀገር ቤት ተከራይተው ኦልሬዲ ፕሮሰሱ አልቆ ለስራ ሊጀምሩ ነው። ይሄን ብቻ ነው የምታውቂው? ከዚህም በላይ በጣም ብዙ ሰው ገሏል፣ ብዙ እጽ አስገብቷል፣ ብዙ ነገር አድርጓል። ሌላ ማወቅ የምትፈልገው ነገር አለ? በጣም ብዙ ማወቅ የምፈልገው ነገር አለ። ግን ይሄን ያክልም ሰለሞን እንደዚህ ነው ስላልኩ ምንም መረጃ የምታገኝበት ሰው አይደለም። ባይገርምህ እሱን ተወውና ማለት ነው እነዚህ መንገድ ለመንገድ በቃ ሰፈር ላይ የሰፈር የምታያቸው ሌቦች አሉ አይደል? እነሱ ሁሉ እንዳለ በሰለሞን ስር የሚሰሩ ሰዎች ናቸው። ምንድነው የሚያሰራቸው? ይሄ በጣም ቀላል ነገር ነው። እነዚህ በየሰዓቱ ጠፉ የሚባሉ ህፃናቶች ማን እያሸሻቸው ይመስላል? ማን እየሸጣቸው ይመስላል? ይሄ ስራ ከሰለሞንና ከወንድሙ ከደረጀ የሚያልፍ አይደለም። በጋራ ተጠናክረው ቦታቸውን አጣርተው ስለሚሰሩ ዛሬ እዚህ በጣም ጥሩ ደረጃ ላይ ደርሰዋል። እነዚህ በጣም ትንሽ ነገሮችን ነው የነገርኩህ። አሁን ላይ አገራችን ላይ እየተሰራጩ ያሉ አደንዛዥ እጾች፣ መስረቂያ እጾች ምናምን ማንም ያመጣቸው ይመስላል? ሰለሞን። ስታየው እንደዚህ ምናምን ኩስ ብሎ ምናምን እንድታየው ትችላለህ፣ ግን እንደምታስበው አይነት ሰው አይደለም። እኔ እንደውም እንደራሴ ስነግርህ ከሰለሞን ጋር ከመጋጨት ይልቅ ይቅርታ ብለህ እንደውም የፈለከውን ያክል ገንዘብ ሰጡ ላይፍክን ይቀይርልሃል። ከሱ ጋር መጋጨት ምንም አያስፈልግም። እኛም ህግ ጠፍቶ መጋጨቱ ጠፍቶን ሳይሆን ብሩ በልጦብን ጥቅሙ በልጦብን ነው አርፈን ቁጭ ያልነው አይመስልህ? አሁን ስለ ምክርሽ እያመሰገንኩኝ ምንም ነገር ግን ስለኔ ህይወት አይመለከትሽም። ኦፍ ኮርስ አይመለከተኝም። ማነህ? የት አውቃለሁ? ምን አገባኝ እኮ። ስለዚህ ማውራት ያለብሽን ነገር ብቻ አውሪ እኮ። ጠየቀኝ መለስኩልህ። ካንተ ጋር የማይገናኝ ሰው እንደሆነ ነገርኩ። ሌላ ምን የሚሰራ ታውቂያለሽ? ሰው አይደለም። እሺ ሌላ ሰለሞን የሚሰራቸውን ስራዎች በደንብ ንገሪ። በቂ አይደለም? ይኸውልሽ እኔም ማውቃቸውን ልንገርሽ ስለ ሰለሞን። እሺ ዶክመንት ላይክ ከጠበቆች ጋር ማን በመገናኘት ይቀይራል፣ የሰውን ሀብት ይዘርፋል። ጠበቃ ስትይ ቅድም ስለ ጠበቃ አውርተሽ ነበር። ማን ጠበቃ? ጠበቃ ብለሽ አውርተሽ ነበር። አይ እንጃ ሜቢ በስተት ይሆናል። ይኸውልሽ ጉልበቴንም ጊዜንም አታስጨርሽ። እኔም ጉልበቴም ጊዜም እዚህ እያለቀ ነው። ምንም ማውራት የምፈልገው አንቺ ከዚህ በኋላ ህይወትሽ ሰለሞን ጋር አትጣላኒ ልምከርህ። ስለሱ አይመለከትሽም። አይመለከተኝም። ከማንም ጋር ልጣላ እንዴ? ምንድነው? ከአንቺ ራስ የምወርደው የምፈልገውን ነገር ሳገኝ ብቻ። ምን ልንገርህ? ከዚህ በላይ የምነግርህ ነገር የለኝም። ነገርኩህ። ስለ ጠበቃ ንገሪኝ። እሺ ጠበቃ ስትይ ቅድምዬ ስለ ጠበቃ እያወራሽ ነበረ። በእርግጠኝነት ታውቂያታለሽ። ማን ነች? አገራችን ላይ ያሉ ጠበቃዎች ትንሽ ናቸው፣ በዘናቸው ማን ነች? ስሟን ሁላ አልነገርኩሽም፣ ግን ደግሞ አሁን ድረስ እያወራሽ ነው። ኤልሳ ነች። በምን አወቅሽ? ስለ ኤልሳ እያወሩ እንደሆነ እንዴ? ዝናዋ ይታወቃል። በምን አወቅሽ? በጣም ብዙ ጠበቆች አሉ ኢትዮጵያ ላይ፣ በጣም ዝነኛ የሆኑ በጣም ታዋቂ የሆኑ። አይ ዶንት ኖ ሜቢ እሷን ስለማውቃት ይሆናል። አንተም እሷን ነው የምታውቃት? እኔ ስለማን ይኸውልሽ፣ ማስመሰሉን ተይና። ምንም ማስመሰል አይደለም። በግልጽ ስለ ጠበቃ ኤልሳ የምታውቂውን ነገር ታወሪኛለሽ። አላውቅም። የማውቀው ነገር የለም። ኤልሳ ጠበቃ መሆኗን አውቃለሁ፣ ጎበዝ ጠበቃ መሆኗን አውቃለሁ፣ አደንቃታለሁ። ሌላ ቅድም ለምን ስለሱ አወራሽ? እኔ ምንም ነገር ሳልወራሽ ነበር ስለሱ። አንተ ስለ ጠበቃ ያወራህ? ይኸውልሽ አላወራሁሽ። መጀመሪያ ስለ ጠበቃ ማውራት የጀመርሽው አንቺ ነሽ። ከዛ በኋላ ደግሞ ልክ ስለሱ አስጠይቅሽ ሌላ ወሬ ጀመርሽ። እኔ ቀጥይ ብዬ ዝም አልኩሽ። አሁን ግን ተመልሼ ስለሱ እየጠየቅኩሽ የት ነው የምታውቂያት? እንዴት ነው የምታውቂያት? ምንም የማውቀው ነገር የለም። በስተት እዚህ ጋር ምንም ነገር እንደማታወሪ እርግጠኛ ነኝ። ወይ እሺ ምንድነው? አንቺ ተሳስተሽ የኛ ዋና ጉዳይ ስለሆነችው ጠበቃ ኤልሳ ምናችሁ ነች? ሶሪ ሰብለ ጋር ተምታታችሁብኝ። እሺ ተይውስ፣ መምታታቱ ኖርማል ነው። ጠበቃ ኤልሳ
በይሳት በህይወት እንደሌለች ታውቂያለሽ? አዎ ሞተች። አዎ ስለሷ ምንም የምታውቂው ነገር አለ? ምንም መሞቷን አውቃለሁ። በቃ ይኸውልሽ ስለ ጠበቃ ኤልሳ ሁሉንም ነገር እኔ ምንም አላውቅም። አንቺ አፍሽን አትክፈች እንዴ እኮ አትጮህ ታዲያ። በትዕግስት ለወሮሽ ነው እንዴ እኮ አትጮህ። ገና እመታሻለሁ እምቢ ካልሽ። ኧረ ምንድነው መጮህ? አንቺ ዝም በይ። እኔ እነግርሃለሁ። እኔ ካንተ ጋር ምን አታገለኝ? የምታውቂውን ነገር እያንዳንዷን ነገር ትነግሪኛለሽ። ቅድምዬ ምንም ነገር ሳልነግርሽ እሺ በቃ ስለ ጠበቃ ኤልሳ ወሬ ጀምረሽ ነበር። ይኸውልህ ይሄን ያክል እኮ መጮህ አይጠበቅብህም። በስነ ስርዓት እነግርህ ነበር። ስነ ስርዓት እኮ አልወድልሻለሁ። በጣም በትዕግስት እኮ ይጠይቅሽ ነው። በቃ መጮህ አያስፈልግም። ቀጥሽ። ምን መሰለህ ከ6 ወር በፊት እነ ሰለሞን የሆነ ክስ ቀርቦባቸው ነበር። እሺ እና የሆነ ጉዳት አድርሰው ነበር። በተበዳይ ጎን የነበረችው ጠበቃ ደግሞ አንተ ጠበቃ የምትላት ኤልሳ ነበረች። እሺ ከዛም እንዴት እንደሆነ አላውቅም እሷን አናግረዋት አሳምኗት ምናምን ተበዳዮቹን አናግራ በገንዘብ ነገሩ እንዲዘጋ አደረገችላቸው። የነሱ ትውውቅ እዚህ ነው የጀመረው። የሆነ ስሜት የማይሰጥ ነገር ነው እያወራሽ ያለሽ። ስሜትም ለአንተ ነው ስሜት የማይሰጠው። እኔ ደግሞ እውነት ነገርኝ ስላልከኝ እውነት እየነገርኩ ነው። ለአንድ ለሞተች ልጅ ብሎ አይመችህ እኔ ጉዳይ አይደለም። ለሞተች ልጅ ብሎ አንቺ ሊንከባከብሽ አይችልም። አልጨረስኩም። እሺ ቀጥይ። በዛ ምክንያት ነው የተዋወቁት። መጀመሪያ ተዋወቃቸው። ለሷም ጠቀም ያለ ገንዘብ ሰጣት፣ ለተበዳዮቹም ጠቀም ያለ ገንዘብ ሰጣቸው። በዛ ምክንያት እነሱ ክሳቸው ቀረላቸው። ከዛ በኋላ ግን ኮላብ አድርጋ ከነሱ ጋር መስራት ጀመረች ማለት ነው። ምንድነው የሰራችው ሰው? ለምሳሌ ወንድማችሁ ምናምን ታስሮ ነበር፣ አሳስረውት ነበር። አውቀው ተነጋግረው ሰለሞንም እሷም ተነጋግረው ነው ያስፈቱት። ምን አለ መሰለህ ጓደኛችሁ ታስሮ ነበር። ማን ነበር ስሙ? ሚኪ ምናምን አይደል? እሱንም ያስፈታችሁ እሷ ነች። ለምን ያስፈታችሁ ይመስላል? የእሱን ትኩረት ለመሳብ። አንቺ ምንድን ነው የምታወሪው? እኔ እንግዲህ ጠበቃ ኤልሳ እና ሰለሞን ግንኙነት አላቸው እኮ ያልሽኝ? አዎ ግንኙነት አላቸው። እንዴ ምን ማለት እንዴት ነው ግንኙነት ሊኖራቸው የሚችለው? ይኸው ነገርኩህ። በዛ ምክንያት ነው የተገናኙ። ከዛ በኋላ እሷም ገንዘብ ያስፈልጋታል። ጠበቃ ኤልሳ ማለት እኮ የሚኪ ቀኝ እጅ ማለት ነች እኮ። ታዲያ ትኩረት መሳብ ነበረባት። ለነሱ ከበር ለማድረግ ግዴታ የወንድማችሁን ትኩረት መሳብ ነበረባት። ከእናንተ ጎን ሆና ከጀርባ ሞጋት ነበረባት። እኔ የምትይኝን ነገር አምኖ ለመቀበል በጣም እየከበደኝ ነው። ምክንያቱም ሰለሞን ማለት ይሄ እዚህ ድረስ ነው። ምንም ልልህ አልችልም። ኤልሳ ማለት እኮ ሚኪ ከማንም በላይ የሚያምናት እያንዳንዷን ስራችን ላይ የምትፈጠረውን ነገር በግልጽ የሚነግራት የሚያዋያት ልጅ ነች። ሰው አይደለህ እንግዲህ አንድ ነገር ለማግኘት አንድ ነገር ማሳጣት ግድ ነው። ይሄ ትንሽ ለማመን የሚከብድ። ሰለሞን እዚህ ድረስ እጁ ረጅም ነው። የትም ድረስ መሄድ ይችላልና በዚህ አጋጣሚ አንተ ማርፈህ ብትቀመጥ ደስ ይለኛል። ወንድሜ ገለመኔ የምትለውንም ነገር በጥፊ ነው ማጮልሽ። እንደዚህ እንድትኝ አልፈልግም። እኔ መከርኩ። ምን አገባኝ? ስትፈልግ ለምን ሄዳ እኮ እንደዚህ አትበይ። በቃ አርፈሽ ተቀመጪ። አሁን ጨረስኩ አይደል? ምንም ይኸውልሽ ስሚኝ፣ እኔ አሁንም ቢሆን አንቺን ለጊቶ ሊንከባከብ የሚችልበት የተለየ ነገር እየነገርሽኝ አይደለም ማለት። ጠበቃ ኤልሳ ሞታለች። በህይወት ብትኖር ነበርሽ ጠበቃ ኤልሳ እኮ በህይወት የለችም። አሁንም ድረስ ግን አንቺን ሊንከባከብ የሚችልበት ምንም አይነት አማራጭ የለም። እሱን ሰሚኛለሽ? ይኸውልሽ እዚህ መጥቶ እያወራሁት ስለሁለታችሁ አንቺ የተቀመጥሽበት ቦታ ላይ ተቀምጦ እያወራሁት ባለበት ሰዓት ስለ አንቺ ነበረ በጣም ትኩረት ሰጥቶ ሲያወራ የነበረው። ሚስቱ ስለሆንኩ ነው። ያቺኛው ሚስቱ ነች። እኔ መጀመሪያ ሚስቱ ነኝ። እሱ ጉዳይ አይደለም። ይኸውልሽ ስሚኝ፣ የመጀመሪያ ሚስት ሁለተኛ ሚስት አትበይኝ። ሁለታችሁ ሚስቱ ናችሁ አይደል? ግን አንቺ ላይ የተለየ ፎከስ አለው እኮ። ሌላ ምን ሊሆን ይችላል? ከማንም በላይ አላቅልሽም። እኔ አላቅም። አንቺ ይኸውልሽ ስሚኝ፣ እያንዳንዷን ነገር ትነግሪኛለሽ። ምን ልንገርህ? እኔ ምንም ትነግሪኛለሽ። ሌላ ጭቅጭቅ ምናምን ነገር እንድፈጠር አታድርጊ እኮ። እኔ ምንም የማውቀው ነገር የለኝም። እንዴ የተለየ ነገር በእርግጠኝነት አለ አንቺ ጋር። ያንን ነገር እንድትነግሪኝ እፈልጋለሁ። አንቺን ለይቶ ሊንከባከብበት የሚችልበት ሌላ የሆነ ምክንያት ይኖረዋል። በቃ እሺ፣ እኔ ምንም አላውቅም። ንገሪኝ። ይኸውልሽ ምንም አግቶታል። በቃ እኔ ሌላ ምንም የማውቀው ነገር የለኝም። ማለት ወንድምህን ምን ማለት ነው? ወንድምህን አግቶታል። አንቺ ምን ማለት ነው? ወንድምህን አግቶታል ማለት ሌላ እኔ ምንም የማውቀው ምን ማለት ነው? ወንድምህን አግቶታል ማለት ቆይ፣ ለምንድን የማንን ወንድምህን ያገተው? ወይ አንተን ወንድም የኔን